ታዝለው ተዳሩ ሳይተዋወቁ ይቀሩና ካደገ በኋላ ዲያቆን ካህን መሆን ያግደዋል። በተለይ በጣም ብዙዎች የሚያለቅሱ ገጠር አካባቢ ባህሉ ይዟቸው በክህነቱ መቀጠል እየቻለ የድሮ ያለ ፈቃድ ያገባት በልጅነቱ የታዳረ ሚስት የሚያለቅሱ ብዙዎች ናቸው። በዚህ ዙሪያ ምን ይላሉ ብያኔው? ሕገ ተፈጥሮም አይፈቅድም፣ የዓለምን ሕግ አይፈቅድም። ቤተክርስቲያን ልትፈቅድ አትችልም። እድሜው ያልደረሰ ሰው ምን ብሎ ሊያገባ ይችላል? ይሄ ሰው ወደሚፈልገው ማዕረግ ቤተክርስቲያን ልታሳድገው አቅሙ እስከፈቀደ ድረስ ትችላለች። በ40 ቀንና በ80 ቀን ሲጠመቁ በቤተሰብ እምነት ከሆነ ጋብቻቸው በቤተሰብ እምነት ይጸናል። ምን ያደርግላችሁ? ጥቅሙን እኮ ነው ንገረኝ አልኩ። ጥቅሙን ንገረኝ እስቲ። ከጋብቻ ዓላማዎች አንዱን ሊያስፈጽማቸው ይችላሉ። እነዚህ ሰዎች ቤት ይሰራሉ እንዳትለኝ ሊሰሩ አይችሉም። ልጅ ይወልዳሉ። ታዲያ ምንድነው ጥቅሙ? የመጋባታቸው ጥቅሙ ምንድነው? ሕገ ተፈጥሮም አይፈቅድም፣ የዓለምን ሕግ አይፈቅድም። ቤተክርስቲያን ልትፈቅድ አትችልም። እድሜው ያልደረሰ ሰው ምን ብሎ ሊያገባ ይችላል? እግዚአብሔር ቢፈቅድ አብሬ እቀጥላለሁ ብዬ ከካህኑ ፊት ይሆናል መስቀል መትቼም አልኩላት። ማን ፈቀደለት? ካህኑ ማን መስቀል እንዲያስመታ? እንደ አይነት እኮ አስፈራሪ የለንም። ሲጀመር ወተት የምትጋትበት ዘመን ላይ ጥሬ ካስቆረጠሙህ የነሱ ችግር ነው የሚሆነው። ጥሬ የምትቆረጥምበት ዘመን ላይ፣ ዳቦ የምትቆረጥምበት ዘመን ላይ ደግሞ ወተት ከጋቱህም የነሱ ችግር ነው የሚሆነው። በልጅነቱ ያገባ ካደገ በኋላ እሱም አያውቃትም። ቤተሰቦቻቸው ፈቃድ ተጋቡ። እሱም ሌላ ሀገር ሄደ፣ እሷም ሌላ ሀገር ሄዱ። አይተዋወቁም። በኋላ ተምሮ ዲያቆን ካህን መሆን ይችላል ወይ? በሊቃውንቱ ጉባኤ አንድ ጊዜ መወሰናችንን አስታውሳለሁ። በዚህ እድሜ ያለ ሰው ባል ነው እና ተብሎ ከሚስቱ ጋር የተኛ የሚባል አይደለም። ሚስት ናትና ተብላ ከባሏ ጋር ተተኛ የምትባልበት ዘመን አለ። ሀገራችን ላይ በነበረው ባህል በዛ መንገድ የተጋቡ ግን ዛሬም ድረስ ባልና ሚስቱ ነው 50 ዓመት 60 ዓመት የቆዩ ሰዎች እኮ ልናገኝ እንችላለን። በዚህ ዘመን ያለው ትውልድ እንደዛ ነው ወይ? ለሴት 12 ዓመት ስለሆነ የሚወስነው ዝቅተኛው እድሜ። ዝቅተኛው እድሜ ለሴት 12 ነው። ከዚህ በታች ከሆነች አትቀበሉ ነበር። ለወንድ 15 ይወስናል። በዚህ ዘመን እንኳን ማርጀት ያለ አይመስለኝም። በተለይ ሴቶች ገና ዘር ለማፍሰስ እንኳን ያልደረሰ ሕፃን ወር አበባ ማየት ያልጀመረች አንቀልባ ላይ ያሉ ለፍሬ ያልደረሰች ሴት እንዴት ሆኖ ሊሆን ይችላል? ስለዚህ ከምዕመናን ወገንም በልጅነቷ አግብታ የነበረች ሴት በኋላ በተክሊል ሌላ ወንድ ጋር ይሄ ካልሆነ ግን ቤተክርስቲያን ምን ትለዋለች? ጋብቻው እንደ ጋብቻ አይቆጠርም ነው የሚለው ቃል በቃል። አይቆጠርም ከተባለ የለም ማለት ነው፣ ቅቡልነት የለውም። ሴቷ በእድሜ በልጣ የምትገኝበት አጋጣሚ ይኖራል። ምን እርምጃ መውሰድ ነው ያለባቸው? የቤተክርስቲያን አስተምሮ እኔ ብትፈልጠው ከተስማሙ ቸገረኝ። ሴቶች ማወቅ ያለባቸው በሌላ ሰው ታጭተው ለሌላ ወንድ መጋባት የለባቸው። ራሱ ወንዱ አጭቶ እንዲያገባቸው ነው አይታዘዘው። ጸባዩን አይቶ ባህሉን አይቶ ሃይማኖቱን አይቶ ምግባሩን አይቶ ሲተውት ልክ እንደ ኃጢአት የሚቆጥሩ ብለው በይሉንታ ትዳር የሚገቡ ሰዎች አሉ። ጮኝነትና ቃል ኪዳን ልዩነት አለው። በይሉንታ ማነግ ያዝባቸው ነገሮች ምን ናቸው ካልከኝ ሃይማኖትና ትዳር ነው። ቀለበት ሲጀመር የሰርግ ዕለት ነው የተፈቀደው። እመቤታችን እኮ የመላኩ ነገር ከብዷት አይደለም የተቀበለችው፣ አምናበት ነው። ይሄ ማመኗም አስመስግኗታል። እግዚአብሔር ቢፈቅድ አብሬ እኖራለሁ ቢፈቅድ ነው ያልነው። እግዚአብሔር ቢፈቅድ ነው ያልነው። ቤተክርስቲያን ያልተቀበለችውን ጋብቻ ሰውየውን ሊያስኮንነው ሊያስፈርድበት አይገባም። ቃል አፍራሽ አይባልም። ቃልማ ሲጀመርም ቃሉ በቤተክርስቲያን የተመዘገበ አይደለም። አንድ ቀን በጥፊ ስታጮለው እያየን ነበር። አውሮፕላኑ በር መስቀል አውጥተን ቀለበት ባርከን ስናደርግ እናያለን። ዓለማዊ ሰርግ ላይ የሚደገመው እኮ ምን እንደሆነ ራሱ ምንም ዝም ብሎ የሌለ ነገር ነው። ሁለት ሰርግ የሚያምራቸው እሑድ በቤተክርስቲያን ቀጣይ ሳምንት በቬሎ የሚሆኑ ርግብም ቁራም መሆን አይቻልም። እግዚአብሔር የባረከው ነው ለዚህ እንደዚህ የፈቀደው ነው ብለው ህጋዊ አድርገው የሚወጡ አገልጋዮች ለስጋው ለደሙ ተዋህዶ በስጋውና በደሙ ነው። ሲጀመርም ያለ ስጋውና ያለ ደሙ ተዋህዶ የለም። ታቦት ፊት እጀ ቀለበት አድርጌላት ሚል አለ። ራሱ በልብ ወለድ የደረሰውን ድርሰት እኛ እንድናስከብርለት ይፈልጋል። በጋብቻ ውስጥ ያለውን ተጋድሎ ደግሞ በደንብ ተማሩት፣ በደንብ ወቁት። ያንን ሳታውቁ አታግቡ። ፍቅር ያዘኝ ፍቅር ያዛት ስትባባሉ እንዲያው ክርስቶሳዊ ፍቅር መሆኑን እንዳትረሷት። ለማገልገል አስበን እንደው ለመደሰት ብቻ አይደለም የሚያገባ ሰው ማወቅ ያለበት፣ ለደስታ ብቻ አይደለም ጋብቻ እግዚአብሔርን ለማገልገል የሚመርጠው አንድ መስመር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? የዋካ ብርሃን ሚዲያ ነው። ዛሬ ታላቁ ሊቅ ክቡር ሊቀ ሊቃውንት የኔታ አስማዐ ኮነ መላክን የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ኃላፊና የአራቱ ጉባኤያት የትርጓሜ መጽሐፍ የምስክር መምህር የሆኑትን ይዘን ቀርበናል። መምህራችን እንኳን ደህና መጡልን። እንኳን ደህና ቆያችሁ።
እንዴት አሉ? በቸርነቱ እንዴት ናችሁ? እግዚአብሔር ይመስገን። አዎ እንግዲህ ተመልካቾቻችን በክፍል 1 ላይ እንደነገርናቸው ጉባኤ አቅሌሲያ በተሰኘው ቤቶት ቃለ እግዚአብሔርን ያስተምራሉ ይመክራሉና ብዙ ልጆች እየመጡ ቤተሰብ እንደሆኑ ይሰማኛል። የእሱም በርትተው ስራ እየሰሩ ነው አይደል? እኔታ እግዚአብሔር ይመስገን። ብርቱ ነቢይ ብርቱ ሐዋርያ የነበራት ቤተክርስቲያን ናት ይህች ቤተክርስቲያን። ዛሬም አሉ በጣም ብርቱ አገልጋዮች። በእነሱ ልክ አይደለም እንደ አቅሜ ግን ያው የዝሆን አካል ከሚዳቋ አካል ጋር ይለያያል። ስለዚህ በጣም ትልቅ ነው የምትል ሚዳቋን ከሚዳቋ ጋር አነጻጽረህ ነው እንጂ ከዝሆን ጋር አነጻጽረህ አይደለም። ስለዚህ በጣም ትልቅ ነው ብለህ ልትናገር ትችላለህ። ስለዚህ አንዳንድ ነገሮች ንጽጽራቸው ከሆነ ነገር ጋር ነው የሚሆነው እና በርትተህ ብለህ ስትናገር እንደ አቅም ለማለት ነው። መልካም። ስለዚህ ተመልካቾቻችን በያላችሁበት ጉባኤ አቅሌሲያን ያው ደጋግሜ የምናገረው ከዛ አኳያ ነው። የመምህራችን የአባታችን ቤት እንወዳጅ ቴሌግራም ላይ ፌስቡክ ላይ በያላችሁበት ይሄን አዛምቱት። አጫጭር ቪዲዮ ላይ ስታስቀምጡ ጉባኤ አቅሌሲያን የሚለውን የኔታ ትምህርትን በመሰሙበት ሁሉ አስቀምጡ። የጉባኤ ቤቱ ሚዲያ ነው። አብረን እንድንከታተል አደራ ላለሁኝ። ወደ መጀመሪያ ጥያቄ ልለፍ። የኔታ ወርሁ ዘመነ መራዊ ነውና በዚያ ዙሪያ የተነሱ ጥያቄዎች ናቸው። እውነት ለመናገር ጊዜ ሰጠው በሌላ ቀን የሚመልሱት መልስ ይኖራል ብዬ አስባለሁ። በጣም ብዙ ጊዜ የሚያጨቃጭቅ እሱ ደግሞ እንዲህ አይነት ነገሮችን ደፍረው ከመናገር አኳያ ብዙ ሰው በተለይ የተማሩት ትልልቅ የሚባሉት መምህራን ወጣው ህዝቡ ከመወዛገብ ባለፈው ከሰራነው መርሃ ግብር ላይ እየተናገሩ ነበር። የንታገሊ እንዲህ ብለዋል፣ አባከሊ እንዲህ ብለዋል። ተከፋፍሎ የራስን ሐሳብ ማስቀጠል አለና እንደው በዚያ ዙሪያ በዛሬ ላይ የሚነሳው ብዙ ቦታ ላይ መጨቃጨቅ እንደሚነሳ ያለፈው ዓመት የትንሳኤ የሰራነው ጊዜ ሊቀሊቃውንት የኔታ አስማኮነ መላክ ይንሰሩ ሲባል ዲያቆን ከሊ ይሄን አለ መምህር ከሊ ይሄን አለ የሚል ሶሻል ሚዲያውን እዞት ነበር። ዛሬም እንዲህ አይነት ጥያቄዎች ስለሚበዙ ከልጆችም ደጋግሞ ስለሚመጣ በእርግጠኝነት በግልም ሰው የሚደወላል ብዬ አስባለሁ። ወደ ጥያቄ ስመጣ በልጅነቱ ያገባ ታዝሎ ያገባ ሰው በኋላ ካደገ በኋላ እሱም አያውቃትም፣ ቤተሰቦቻቸው ፈቃድ ተጋቡ፣ እሱም ሌላ ሀገር ሄደ፣ እሷም ሌላ ሀገር ሄዱ፣ አይተዋወቁም። በኋላ ተምሮ ዲያቆን ካህን መሆን ይችላል ወይ? እንዴ በዚህ ዙሪያ ምን አይነት አባታዊ መምራዊ ብያን ያለውት? ያለ እድሜ ጋብቻ ለጋብቻ የተፈቀደ እድሜ አለ። እግዚአብሔር አዳምን ሲፈጥረው በመጀመሪያ የ30 ዓመት ጎልማሳ አድርጎ ነው የፈጠረው። ሔዋንንም የ15 ዓመት ቆንጆ አድርጎ ነው የፈጠረ እና ጋብቻ ከዛ በኋላ የመጣ ጉዳይ ነው እና ለአንድ ሰው የጋብቻ እድሜ የምንለው አለን። ያንን እንትን ሳይል ህገ ተፈጥሮም አይፈቅድም፣ የዓለምም ህግ አይፈቅድም፣ ቤተክርስቲያን ልትፈቅድ አትችልም ማለት ነው። እንዳጠቃላይ እድሜው ያልደረሰ ሰው ምን ብሎ ሊያገባ ይችላል? ጋብቻ እኮ እንጀራ እንደመብላት ውሃ እንደመጠጣት አይደለም። ሰው በተፈጥሮ ከምግብ ጀምሮ ማለት ስርዓት አለው ሲያድግ። ያ ማለት አቅምህ የሚፈቅድልህ የምትደርስባቸው ዘመናት አሉ። እንደተወለድክ እንጀራ አትበላም፣ ካደግክ በኋላ ደግሞ ጡት አጠባም ተመልሰው ወደኋላ ማለት ነው። እና ወተት የምትጋትበት ዘመን ላይ ጥሬ ካስቆረጠሙህ የእነሱ ችግር ነው የሚሆነው። ወተት ጥሬ የምትቆረጥምበት ዘመን ላይ ዳቦ የምትጎረድምበት ዘመን ላይ ደግሞ ወተት ከጋቱህም የእነሱ ችግር ነው የሚሆነው። አንተም ጥሬ መቆርጠም ዳቦ መጎረድም ደርሰህ ሳለ ወተት የምትጋት ከሆነ ወደ ህፃንነት ወደ ልጅነት ዘመን ተመልሰሃል ማለት ነው። ወተት የምትጋትበት ዘመን ላይ ደግሞ ዳቦ ልጎርድም ቆሎ ልቆርጥም የምትል ከሆነ ገና አቅምህን አላወቅክም ማለት ነው። በምግብ ስርዓት እንደዚህ ከሆነ በጋብቻ ስርዓትስ ስንል ደግሞ የሰው ልጅ ጋብቻ ላይ ሲጀመርም ማለት ነው የምንፈልጋቸው መሰረታዊ ጉዳዮች አሉ። የምንፈልጋቸው መሰረታዊ ጉዳዮች ማለት ምንድን ነው? የብፁዕ አምጣን መሆኑ አካለ መጠን ማድረስ የሚባለው ነገር ማለት ነው። እሱም ማድረስ መቻል አለባቸው። ሁለቱ አካለ መጠን የሚያደርሱ መሆን አለባቸው። አካለ መጠን የሚያደርሱት ሲያደርሱ ደግሞ ምን ይሆናሉ? ለጋብቻ የተፈቀዱ ዓላማዎች ምንላቸው አሉ አይደል? ጋብቻ መሰረታዊ ዓላማዎች ምንላቸው 3 ምንላቸው አሉ አይደል? አንዱ ሩካቤ ነው። ሩካቤ ዘበህግ ነው አይደል? አንዱ እኮ ባል ከሚስቱ ጋር ሚስትም ከባሏ ጋር መተኛት ነው። በዚህ እድሜ ያለ ሰው ባል ነው እና ተብሎ ከሚስቱ ጋር የተኛ የሚባል አይደለም። ሚስት ናትና ተብላ ከባሏ ጋር ተተኛ የምትባልበት ዘመን አለ። እሷም ለምን እንደተኙ እንኳን አታውቅም፣ እሱም ለምን እንደተኙ የሚያውቀው ነገር የለውም። እንደዛ ከሆነ አካለ መጠን አላደረሱም ማለት ነው።
የጋብቻ መሰረታዊ ህጎች አስፈላጊነቶች ከሚባሉት መካከል አንዱንም አይፈጽም። ያ ማለት ለአቅልሎ ፍቶት አይደለም እንለው አንዱ ለወሊደ ውሉድ እንላለን። የትኛውን ወሊደ ውሉድ እዛ ላይ የሚፈጸም ገና ዘር ለማፍሰስ እንኳን ያልደረሰ ህፃን ወር አበባ ማየት ያልጀመረች ለፍሬ ያልደረሰች ሴት እንዴት ሆኖ ሊሆን ይችላል? ያ ሊሆን አይችልም ማለት ነው። ማንኛውም ነገር ስርዓት አለው። በስርዓቱ መሰረት መሄድ መቻል አለበት። ቤተክርስቲያን ይህን ታምናለች ማለት ነው። ህገ ተፈጥሮን ታከብራለች፣ ህገ እግዚአብሔርንም ትጠብቃለች። ህገ ተፈጥሮ የ30 ዓመት ጎልማሳ መሆን ነው። ህገ እግዚአብሔር ደግሞ ራሱ እግዚአብሔር እስኪፈቅድ ድረስ ከእግዚአብሔር እስኪገኝ ድረስ ትዳርን ዝም ብሎ የሚያደርጉት ነገር አለም። ከእግዚአብሔርም ጋር ተነጋግሮ በልብ አስቦ ተመኝቶ ማድረግ የሚገባ ነው። ራሱ እግዚአብሔር እኮ ነው ረዳት እንስጠው ብሎ ያመጣት አይደለ ዮሐንን። ከዛ በኋላ አዳም ደግሞ ምን አለ? አጫት ራሱ ሚስት ትሆነኝ ብሎ ያጨቆሱ ነው። አንተ አጭተህ ልትቆሱ አያገባም። ምክንያቱም አዳም በመጀመሪያ ሚስት ትሆነኝ ብሎ አጭቶ ራሱ ነው ያገባው። ስለዚህ ሴቶች ማወቅ ያለባቸው በሌላ ሰው ታጭተው ለሌላ ወንድ መገባት የለባቸው። ራሱ ወንዱ አጭቶ እንዲያገባቸው ነው አይታዘዘው። እና ለትኩነኒ ብእሲቴ ብሎ ካልተቀበላት ሚስቱ ልትሆን እንዴት ትችላለች? ሀገራችን ላይ በነበረው ባህል በዛ መንገድ የተጋቡ ግን ዛሬም ድረስ ባልና ሚስቱ ነው 50 ዓመት 60 ዓመት የቆዩ ሰዎች እኮ ልናገኝ እንችላለን። በዚህ ዘመን ያለው ትውልድ እንደዚያ ነው ወይ ስንል ግን ያ አይደለም፣ እንደሱ አይደለም። እና ሁሉም በስርዓቱ በሰዓቱ ሊሆን ይገባል ነው የምንለው። ቤተክርስቲያን ይሄን አትቀበለውም። በነገራችን ላይ በፍትሐ ሥጋዌ አንቀጽ 24 ላይ በተደነገገው መሰረት ቤተክርስቲያን አልተቀበለችም ይሄን ጋብቻ። ከዚህ በታች ብላ የምትወስናቸው እድሜዎች አሉ። ያም ራሱ መሻሻል አለበት የሚሉ አስተያየቶች ይሰጡበታል። ለሴት 12 ዓመት ስለሆነ የሚወስነው ዝቅተኛው እድሜ። ዝቅተኛው እድሜ ለሴት 12 ነው። ከዚህ በታች ከሆነች አትቀበሉ ነው። ለወንድ 15 ይወስናል። ከዚህ በታች ከሆነ አትቀበሉ። ሰውነታቸው የፋፋ አካላቸው የጠነከረ ሊሆን ስለሚችል ነው ያ የተወሰነበት ዘመን ላይ የነገስታት ልጆች የባለጸጋ ልጆች የሆኑ እንደሆነ በቶሎ አቅመ አዳም ያደርሳሉ፣ አቅመ ሔዋን ያደርሳሉ። እና ያ ታስቦ ነው የተሰራው። ዝቅተኛው ነው በነገራችን ላይ ሴት 12 ወንድ 15 ብለው ዝቅተኛ ነው። ይሄ ካልሆነ ግን ቤተክርስቲያን ምን ትለዋለች? ጋብቻው እንደ ጋብቻ አይቆጠርም ነው የሚለው ቃል በቃል። አይቆጠርም ከተባለ የለም ማለት ነው፣ ቅቡልነት የለውም። የሁለቱ ተጋቢዎች ውሳኔ መኖር አለበት፣ ግዴታ ነው። አንደኛ የእድሜ ፈቃድ ግድ ነው። ማን ነው እሱ? ተመልከተ እስኪ መለኮትና ተስፌት ናቸው ሳይፈቃቀዱ የተገናኙት የተዋሃዱት። ማን ነው እሱ? እመቤታችን ናት አካላዊ ቃልን ሳትፈቅድ የተቀበለችው። ይኮነኒ ብላ ማን ነው እሱ? አዳም ነው ሔዋን ሳይፈቅድ የተቀበላት ማን ነው ብለህ ብትጠይቅ ለጋብቻ ምሳሌ ከሆኑ ነገሮች መካከል የትኛውም ቢሆን በራስ ፈቃድ የመጣ በራስ ፈቃድ ይሁንልኝ ተብሎ የተደረገ ነገር ነው ማለት ነው። እና በዚህ ልክ ነው መታየት። እንትን የሚያነሱት አሉ የኔታ እርግጥ ከስርዓተ ጥምቀት ጋር አምጥተው አሁን ይሄን የምናገረው የሚነሳ ጥያቄ ስላለ ብዬ ነው። በ40 ቀን እና በ80 ቀን ሲጠመቁ በቤተሰብ እምነት ከሆነ ጋብቻቸው በቤተሰብ እምነት ይጸናል። ምን ሊያደርግላቸው? ጥቅሙን እኮ ነው ንገረኝ አልኩ። ጥቅሙን ንገረኝ እስቲ። ከጋብቻ ዓላማዎች አንዱን ሊያስፈጽማቸው ይችላሉ ወይ? እነዚህ ሰዎች ቤት ይሰራሉ እንዳትለኝ ሊሰሩ አይችሉም። ልጅ ይወልዳሉ። ታዲያ ምንድነው ጥቅሙ? የመጋባታቸው ጥቅሙ ምንድነው? የመጋባት እኮ ጥቅሙ ቤት እንዲሰሩ፣ ዘር እንዲዘሩ፣ ልጅ እንዲወልዱ፣ ምድርን እንዲሞሏት ነው። ጌታ አዳምና ሔዋንን ካገናኛቸው በኋላ ምንድነው ያለው? ብዙ ወተባዙ ወምልኡ ለምድር አይደል ያለው? ይሄን ካላደረገ ትእዛዝ አልፈጸመም ማለት ነው። የጌታን ትእዛዝ የምትፈጽምበት ጋብቻ እኮ የጌታን ትእዛዝ የምትፈጽምበት አንድ መንገድ ነው። አለበለዚያ ምን ጥቅም አለው? ምንም ጥቅም የለውም። እና ጥቅም የሌለው ስራ ደግሞ አንሰራም። በቤተክርስቲያን በተለይ ጥቅም የሌለው ስራ አይሰራም። ለሰው የማይጠቅም የህገ እግዚአብሔርንም ህገ ሰብንም ሊያስፈጽምህ የማይችል ጉዳይ ነው። ህገ ሰብን እፈጽማለሁ እንዳትል አብረህ መተኛት አትችልም፣ አቅም የላትም ገና ናት። ህገ እግዚአብሔርን እፈጽማለሁ እንዳትል ብዙ ተባዙ የሚለውን ነገር ተቀብለህ መፈጸም የምትችልበት መሳሪያም አልተከናወነለት፣ አቅሙም የለውም፣ ሀሳቡም የለውም። እንደዛ ባለበት ሁኔታ ያን ማድረግ አይገባም። ከዚያ ሲቀጥል እግዚአብሔርስ ለድንግልና የመረጣቸው ሰዎች እንዳሉ ምን ታውቃለህ? አቡነ ተክለ ሃይማኖት እኮ ሚስት ታጭቶላቸው ነበረ። የእግዚአብሔር ሀሳብ ሌላ ነው፣ የእናትና የአባት ሀሳብ ደግሞ ሌላ ነው። ተመልከት። ግን እግዚአብሔር አደን በወጡበት ነው በዛው የእግዚአብሔር መልአክ ጠርቶ ይዟቸው ሄደው ማለት ነው።
ተመልከት እንዴት ባለ መንገድ ቅዱሳን እንደሚመርጣቸው። ገብረ ክርስቶስን ተመልከት። ቅዱሱ ጻድቁ ገብረ ክርስቶስ ከጫጉላ ተመርጦ ሄደ ነው። አብርሃም መራዊን ተመልከት። በዜና አበው የተጻፈው ታሪኩ እሱም ከጫጉላ ቤት የወጡ ናቸው እኮ እነዚህ ሁሉ። እግዚአብሔር ለዚህ ዓለም ያላዘጋጃቸው ሰዎች አሉ። አንዳንዶቹን ከእናታቸው ማኅፀን ሲጀመሩ ሲወለዱ ጀምሮ ጃንደረቦች የሚያደርጋቸው፣ አንዳንዶቹን ደግሞ ካደጉ በኋላ በወንጌል ጃንደረባ ራሳቸውን ጃንደረባ እንዲያደርጉ የሚያደርጋቸው ሰዎች ደግሞ አሉ። እና የእግዚአብሔርን ዓላማ ምኑን አውቀህ ነው በሰው ላይ የምትጨክነው? እግዚአብሔር አንተ የወለድከውን ልጅ አንተ ወለድከው እንጂ በስጋ ገንብተዋል እንዴ? የገነባው እግዚአብሔር ነፍስና ስጋውን ያዋሃደለት እግዚአብሔር ለምን ዓላማ እንዳዘጋጀው ለምን እንደፈጠረው የምታውቀው ነገር አለ? ምንም እኮ የምታውቀው ነገር የለም። አንድ ሰው በሬ አድልቦ ሲሸጥ ምርት አምርቶ ከመሬት ላይ አፍሶ ያንን ወደ ቤቱ ይዞ ሲገባ ስትመለከት ምን ዕዳ እንዳለበት እኮ የምታውቀው ነገር የለም። አንድን ሰውም ለእግዚአብሔር ለምን ዓላማ እንደፈጠረው የምታውቀው ነገር የእግዚአብሔር ገንዘብ ነው። አቆየው። ከዛ በኋላ ነፍሱ የወደደችውን እሱ ይምረጥ። ለምን ትጨክንበታለህ? ፈቃዱን ለምን ትገስበታለህ? ይሄ እኮ በመሰረቱ እግዚአብሔር ያላደረገውን ነው አባትና እናት እያደረጉ ያሉ። እግዚአብሔር የአዳምን ፈቃድ ተከትሎ ነው ሔዋንን ያመጣለት እንጂ ያለ አዳም ፈቃድም ሔዋን አልተፈጠረችም። ሲጀመር ለአዳም እንደሚያስፈልገው አስቦ ነው እግዚአብሔር ንግበር ሎቱ ቢጸ ዘይረዶ ዘትረዶ ዘይረዶ የሚረዳው ረዳት እንፍጠርለት። ለአዳም ስለሚያስፈልገው ነው፣ እንደ አምላክነቱ ስለሚያውቅ ለአዳም ስለሚያስፈልገው ነው እንጂ እግዚአብሔር ስለሚያስፈልገው አይደለም። ተመልከት፣ ለአባትና ለእናት ስለሚያስፈልጋቸው ለልጆች የሚያስፈልጋቸውን ነገር እንዴት እናደርጋለን? ለአዳም የሚያስፈልገውን ነው ማድረግ። አባት ከሆንክ እናት ከሆነች ልታደርግ የሚገባው ለአዳም የሚያስፈልገው ነው። ለሔዋንም የሚያስፈልጋትን ነገር ነው ማድረግ እንጂ ያን የሚያስፈልገንን ማድረግ ጥቅም የለውም። ስለዚህ የኔታ አሁን ብዙዎች የቤተሰብን መጋባት በኋላ ከፍ ብለው አድገው ወደ በስጋው ደሙ ታትመው ጋብቻቸውን ወደ ህጋዊነት ያመጡ ሰዎች አሉ። ልክ ያኔ ባንቀልባ ታዝለው ተዳሩ ሳይተዋወቁ ይቀሩና ካደገ በኋላ ዲያቆን ካህን መሆን ያግደዋል። በተለይ በጣም ብዙዎች የሚያለቅሱ ገጠር አካባቢ ባህሉ ይዟቸው በክህነቱ መቀጠል እየቻለ የድሮ ያለ ፈቃድ ያገባት በልጅነቱ የታዳረ ሚስት የሚያለቅሱ ብዙዎች ናቸው። በዚህ ዙሪያ ምን ይላሉ ብያኔውት? በሊቃውንቱ ጉባኤ አንድ ጊዜ መወሰናችንን አስታውሳለሁ። የባህር ዳር ሀገረ ስብከት ላይ ጥያቄ ያነሱ ሰዎች ነበሩና ያንን መነሻ አድርገን በሊቃውንቱ ጉባኤ ወስነን ለብፁዕ ሊቀ ጳጳሱ አቅርበናል። ፓትርያርኩ ዘንድ ነው እዚህ በእኛ በሀገረ ስብከት ደረጃ ወስነን ማቅረባችንን አስታውሳለሁ። ያ ማለት ቤተክርስቲያን ያልተቀበለችውን ጋብቻ ሰውየውን ሊያስኮንነው ሊያስፈርድበት አይገባም የሚል አቋም ነው ያለን። የጉባኤው አባላት የተስማሙበት ይሄንን ነው። ሰነዱ ይገኝ ይሆናል ዛሬም በሀገረ ስብከቱ እጅ ማየት ይቻል ይሆናል ለማለት ነው። ባጭሩ ግን ምንድነው ቤተክርስቲያን ያልተቀበለችውን ጋብቻ አግብተሃል ብለን በሰውየው ፈርደንበት ከሚፈልገው ማዕረግ ከሚፈልገው ጸጋ ወደኋላ ልናስቀረው አንችልም በሚል ነው ሊቃውንቱ የተስማሙበት። በዚያ መንገድ እኔም የምስማማው እንደዛ ነው። በግሌም ብትጠይቀኝ የምስማማው እንደዛ ነው። በሊቃውንቱ ጉባኤ በማዕከል ደረጃ ማለት ነው። በሲኖዶስ ደረጃ ይወሰን ከተባለም ሊወሰን የሚችል ነገር ነው። ግን ተወስኗል። በፍትሐ ነገሥትም ስለተወሰነ አሁን እኛ ያንን ማጽደቅ ማንጸባረቅ ነው እንጂ የተለየ ነገር አላደረግንም። ብዙዎች የግላቸውን ሀሳብ ነው የሚያራምዱን ማለት ነው። አዎ የፍትሐ ነገሥቱም ሀሳብ ኢኮነ ሰብሳቦሙ ከመ ሰብሳብ ነው የሚለው። ጋብቻቸው እንደ ጋብቻ አይቆጠርም ነው የሚለው ቃል በቃል። እንደዚያ ካለ የኛ ሊቃውንቱ ጉባኤ ከዚያ የወጣ ነገር አይወስንም። ያንን መሰረት አድርገን እና ሌሎችም ተዛማጅ ጥቅሶች ነበሩ በወቅቱ የጠቀስናቸው ከሲኖዶስም እነሱን መሰረት አድርገን ይሄ ሰው ወደሚፈልገው ማዕረግ ቤተክርስቲያን ልታሳድገው አቅሙ እስከፈቀደ ድረስ ትችላለች። ምክንያቱም ቤተክርስቲያን ጋብቻውን አልተቀበለችውምና ብለን በዚያ መንገድ ነው የወሰንነው። ስለዚህ ከምዕመናን ወገንም በልጅነቷ አግብታ የነበረች ሴት በኋላ በተክሊል ሌላ ወንድ ጋር ሌላ ሚስት ማግባት ይችላሉ ማለት ነው። እንደዛ ማለት ነው። መልካም። በጋብቻ ዙሪያ የሚነሳ አንዳንድ ጊዜ በእጮኝነት ተዋውቀው ሰውነታቸው ተመሳሳይ ሆኖ ተቀራርበው ሲያወሩ በእጮኝነት ዘመን ሴቷ በእድሜ በልጣ የምትገኝበት አጋጣሚ ይኖራል። ምን እርምጃ መውሰድ ነው ያለባቸው? የቤተክርስቲያን አስተምሮ ብትበልጠው ከተስማሙ ቸገረኝ። ምንም የሚያገናኘው ነገር የለውም። ከቤተክርስቲያን አስተምሮ አንጻር የሚያፈርሰው ነገር የለውም። እነሱ እስከተስማሙ ድረስ ሊኖሩ ይችላሉ። ማንም አይከለክላቸውም። በኋላ ላይ በኑሯቸው በህይወታቸው በአይምሯቸው ላይ የሚፈጥረው የራሱ የሆነ ጫና ካለው እሱን እንግዲህ እነሱ ራሳቸው ከወዲሁ አመቻችተው አይተው
ሊያደርጉት የሚገባ ነገር ነው የሚሆነው እንጂ ቤተክርስቲያን ምንም ያለችው ነገር የለም በዚህ ጉዳይ። የተቀመጠውስ ለምሳሌ አሁን 15 እና 12ን 25 እና 18 የእድሜ እንደዛ ሆኖ ተጋቡ ያ ትውፊት ሆኖ ነው ሊቀጥል የሚችለው እንጂ በዚህ እድሜ ያለች ሴት አግባ፣ በዚህ እድሜ ከዚህ እስከዚህ አትብለጥህ ብለጣት የሚል ህግ የለም። ግን በትውፊት ስንመለከተው የሴቷ እድሜ አንሶ የወንዱ እድሜ በልጦ ነው የምናየው። ከዚህ አንጻር ምናልባት ያንን ይዘን እንሂድ ካል ልናደርገው እንችላለን። ግን ያንን ሳያደርግ የምናገኛቸው እኮ ሰዎች አሉ። ጥፋቱ ማንላቸውም መጋባታቸውም እንደ ነውር አንቆጥርባቸውም። ምክንያቱም እንደዚህ አይነት ነገሌ ያደረጉት ነገር አለ ማለት ነው እንጂ እኛ ግን አንገደድም ማለት ነው። በዚያ እንትና በነገራችን ላይ ማን ነው የፈረንሳዩ ፕሬዚደንት? ባለፈው አንድ ጊዜ ሶሻል ሚዲያ ላይ እያየሁት ነበረ። ኢማኑኤል ማክሮን የሚባለው እሱ የፈረንሳዩ የምትበልጠውን ሴት ነው ያገባ ይባላል። እና ከአንድ ቀን እንግዲህ ይሁን አይሁን በትክክል የተከታተለ ይሁን አላውቅም፣ ያ የሚሰራው ነገር አሁን ስለማይታወቅ እርግጠኛ መሆን ይከብደኛል። ሆኖም ግን አንድ ቀን በጥፊ ስታጮለው እያየን ነበር አውሮፕላኑ በር ላይ እና እንደዚህ አይነት እንትን የሚገጥመው ከሆነ እንግዲህ በእድሜ ትበልጠዋለች እሷ ነው የሚባለው። እና እሱ እንግዲህ እንደ ልጅም እንደ ባልም ነው ማለት ነው። በሌላ መንገድ አንዳንዴ እንደዛ ከሆንክ ችግር ነው። እንደ ልጅም እንደ ባልም ሆነ ምትኖር ከሆነ ባልነት ትዝ ብሎ ልጅነትን ትረሳውና በጥፊ ታጮላለች ማለት ነው። እንደ ባል ብቻ ደግሞ የምትሆን ከሆነ መብለጥ ይገባል ማለት ነው። ሚስት እንደ ልጅም እንደ ሚስትም ሆና ብታገለግል ያምርባታል። እንደው አሁን ዝም ብሎ በቀኖና ቤተክርስቲያን የለም ብለን ዝም ብለን ከምንደፍነው የሚያምረው ግን እንደዚያ ነው ለማለት ነው። እንደ ሚስትም እንደ ልጅም ስትሆን ሴት ስለሚያምር ቀድሞ ማርጀትም አለ አይደል? አሁን የጋብቻ ጣራ ለምሳሌ ሴት ልጅ የምታገባበት እስከዚህ ዓመት ድረስ ከዚህ በኋላ አታግባ ብሎ የተቀመጠ አይደል? በዚህ ዘመን እንኳን ማርጀት ያለ አይመስለኝም። በተለይ ሴቶች አለማርጀት የሚችሉባቸው ብዙ ነገሮች እንዳሉ እያየን ነው። እንደዛም ሊሆን ይችላል። ሆኖም ግን የሚያምረው ያኛው ነው የሚለውን መያዝ ጥሩ። መልካም። አሁን በፍትህ መንፈሳዊ የጮኝነት ዘመን አለ አይደል? ኔታ እዚህ ያልተጠብቀው ይሄን ያልተጠብቀው ያ ማለት ጠብቆት ጸባዩን አመሉን አይቶ ነገ ሴቷ የልጆች አባት መሆን አይችልም ብላ የምትተውበት ሃይማኖትን ምግባሩ መርምሮ አይቶ የልጆቼ እናት መሆን አትችልም መንፈሳዊነትን አታስቀጥልም ብሎ ቢያቆም ኃጢአት አይሆንበትም ለማለት ነው አይደለ? በጮኝነት ዘመን አሁን ቃል ኪዳን የሚባለው አሁን ዘመናችን ላይ ጸባዩን አይቶ ባህሉን አይቶ ሃይማኖቱን አይቶ ምግባሩን አይቶ ሲተውት ልክ እንደ ኃጢአት የሚቆጥሩ ብለው በይሉንታ ትዳርን የሚገቡ ሰዎች አሉ። ጮኝነትና ቃል ኪዳን ልዩነት አለው? በይሉንታ ማንያዝባቸው ነገሮች ምን ናቸው ካልከኝ ሃይማኖትና ትዳር ነው። ሃይማኖትን በይሉንታ አይደለም መንገባበት፣ እንደሚያጸድቀን እርግጠኞች ስንሆን ነው። የእግዚአብሔር መንግስት በዚህ በኩል ናት ብለን ስለምናምን የተቀበልነው ነው እንጂ በይሉንታ አባገሌን ደስ ይበላቸው ብለን የምናደርገው አይደለም። ትዳርም እንደዛው በቃ እሱን ከሚከፋው እናቴን ከሚከፋት ብለን የምናደርገው አይደለም። ይኩነኒ ብለን የምንቀበለው ነው። እመቤታችን እኮ የመላኩ ነገር ከብዷት አይደለም የተቀበለችው፣ አምናበት ነው። ይሄ ማመኗም አስመስግኗታል። ብጽዕት አንቲ እንተ ታምኒ አይደል ያለቻት ኤልሳቤጥ። ያመንሽ አንቺ ብጽዕት ነሽ ወይም ያመነች ብጽዕት ናት ተብላ የተመሰገነችው አምና ስለተቀበለችው ነው። እና ልታምንበት ይገባል። ተልኮ የሚመጣው ሰው አሳማኝ መሆን አለበት። ወይም ራስህን ከሆነ የምጠይቀው ራሱ የሚጠይቀው አካል የሚያሳምን መሆን አለበት። የሚያስገድዱ አሉ፣ ግን የሚያሳምኑ የተሻሉ ናቸው ማለት የተወደዱ ናቸው ለማለት ነው። ለምሳሌ ኔታ የሚያስገድዱ ስል አስገድዶ ጠልፎ ማግባት በቀድሞ ስርዓት ነበረ። አሁን እንኳን ያለ አይመስለኝም። ማሳመን ግን በመልእክተኛ ልከህም ሊሆን ይችላል። አንተ ራሱ ቃል ተጫወተም ሊሆን ይችላል። አሳምነህ ልታገባ ትችላለህ ማለት ነው። ቃል ኪዳን የምንለው አሳምኖ ሲያመጣ ነው። ወይም ተማምነው ሁለቱ ሊጋቡ ቃል ይጋባሉ። እግዚአብሔር ቢፈቅድ እንዲስ ብናደርግ። አንተ እኮ ሰውን ሁሉ የምትተዋወቀው ተቃራኒ ጾታ ከሆነ ሁሉንም ሰው ለጋብቻ አይደለም። በልዩ ልዩ ምክንያት ከሰው ጋር አብረህ ትኖራለህ። በስርዓት አምልኮ ትገናኛለህ፣ በስራ ቦታ ትገናኛለህ፣ በገበያ ቦታ ልትገናኝ ትችላለህ፣ በልዩ ልዩ መንገድ ልትገናኝ ትችላለህ። ሚስት የትኛዋ እንደሆነች አታውቅም። በቀን 20-30 ሴት የምታገኝ ከሆነ ሚስት የትኛዋ እንደሆነች ከነዚያ መካከል አንዷ ናት፣ አታውቃትም። እና ስታጨዋውታት ሀሳብን ስትገልጽላት ለመተጫጨት ነው የምታቀርብላት። የማይስማማት ከሆነ እለቱን አይስማማኝም ብላ ልትመልስልህ ትችላለች።
እንዲሁ ደግሞ የምትቀበለው ጉዳይ ደግሞ ካለ እንዲህ አይነት ነገሮችን ብታስተካክል አብረን መኖር እንችላለን ልትልም ትችላለች። ጭራሽ ይሁን ይደረግ ብላም ደግሞ በአንድ ጊዜ ልትቀበልም ትችላለች ማለት ነው። እና እነዚያን ነገሮች ለማድረግ የምትወስዳቸው ጊዜዎች ካሉ ያ የመተጫጨት ዘመን ይባላል። በፍትሐ ነገሥትም የተደነገገው የተፈቀደው እስከ 3 ዓመት ድረስ ተፈቅዷል። የመተጫጨት ዘመን ማለት ነው። ያ የተፈቀደበት ምክንያት ምንድነው? በመካከል ችግር ቢገጥማቸው ሊለያዩ እንደሚችሉ ነው የሚታሰበው። ያ ማለት ቃል ኪዳን አፈረሱ ተብሎ የሚታሙበት ዘመን አይደለም። እንትን ብገባስ ለምሳሌ እግዚአብሔር ቢፈቅድ አብሬ እቀጥላለሁ ብዬ ከካህኑ ፊት ይሆናል መስቀል መትቼም አልኩላት። ማን ፈቀደለት? ካህኑ ማን መስቀል እንዲያስመታ? እንዲህ አይነት እኮ አሰራር የለንም ሲጀመር። ካህኑም አሁን ታቦት ፊት ምለን ታቦት ፊት እጀ ቀለበት አድርጌላት ሚል አለ። ራሱ በልብ ወለድ የደረሰውን ድርሰት እኛ እንድናስከብርለት ይፈልጋል። ያንን እንዲያደርግ ማንም አልፈቀደም። ቀለበት ሲጀመር የሰርግ ዕለት ነው የተፈቀደው። በዛ ቀን ቤተክርስቲያኒቱ የራሷ ቀለበት አላት፣ ወይም ከሌለ ደግሞ ራሳቸውም ይዘው ይመጣሉ። በራሳቸው ቀለበት ቃል ኪዳን ያጸኑላቸዋል። አንድ ቀለበት ነው የሚደረግላቸው። ቀለበት የሃይማኖት ምሳሌ ስለሆነ ነው። እና በአንድ ቀለበት የሁለቱንም ጣት ያደርጋሉ። ቀለበቱ የቤተክርስቲያን ነው በፍትሐ ነገሥት መሰረት የቤተክርስቲያን ይሆንና የሁለቱንም ጣት አንድ አድርጎ ይዘዋል። በአንድ ሃይማኖት ጸንተን እንኖራለን ማለታቸው ነው። ያ ቀለበት ክብ አይደለ? ነቅ የለውም። ሃይማኖትም እንደዚህ አይነት ጥርጥር የለባትም። በዛውም ላይ ቀለበት ጣትን ከቦ ይዘዋል። ህይወታችሁ ከዚህ በኋላ በእግዚአብሔር ረድኤት የተከበበ ነው ለማለት ክብ ቀለበት በጣታቸው ላይ ያደርጉላቸው። ያም ባይሆን አሁን ባለው ስርዓትም እንኳን ብንሄድ ቀለበቱን ራሳቸው ሙሽሮች ወይም ሁለቱ ተጋቢዎች ይዘውት ይመጣሉ። ይዘውት የመጡትን ያንን ቀለበት ባርከው እንትን ይሏቸዋል፣ ያደርጉላቸዋል። ሲያደርጉላቸው ያ የመጀመሪያቸው ቀለበታቸው ነው እንጂ ከዛ በፊት የቀለበት ስነ ስርዓት ኖሯቸው አሁን ደግሞ እንደገና መጥተው እንደዚህ አይነት ነገር የለም። በነገራችን ላይ ክፉ ያስለመድናቸው እኛም ያው ምዕመናንም እንዳይከፋቸው በሚል እና የክርስቲያኖችም መሆናቸው ይታወቅ ዘንድ ካህን በጉባኤያቸው ይገኛል። እዛ ተገኝተን መስቀል አውጥተን ቀለበት ባርከን ስናደርግ እናያለን። ዓለማዊ ሰርግ ላይ የሚደገመው እኮ ምን እንደሆነ ራሱ ምንም ዝም ብሎ የሌለ ነገር ነው። ያው ይሄ ምንድነው የሚባል ሲጨንቅ የሚመጣ ነገር አለ አይደል? አሁን መቼስ ኤሌክትሪክ መብራት በሌለበት አካባቢ ጨለማ ይሆን አትልም። በቃ ኤሌክትሪክ ከሌለ ምን ያደርጋል ሌላው ምንም አይጠቅም ብላ እንደማትተው ሁሉ ትንሽ ብርሃን ታሳያለህ። ቤቴ ውስጥ ወይን ጠጅ የለም ብለህ ዝክር አትተው፣ ውሃም ካለ ያንን ብታደርግ በሚል ዝም ብሎ መናኛ ትንሹም ታስባለህ ትልቁን ካቃተህ ለማለት ነው ባጭሩ እንጂ ይሄኛውም ዋጋ ያስጣል ለማለት አይደለም። ባይሆን ጥሩ ነው። እንደው እኛ በተለይ ካህናቱ ባናደርገው ጥሩ ነው። ግን ደግሞ ምዕመናን ተስፋ እንዳይቆርጡ ወደ ስጋ ወደ ደሙ ኑ ለማለት እኔም ተገኝቼ አስተምሬ አውቃለሁ። ግን ሳስተምር ወደ ስጋ ወደ ደሙ ኑ ብዬ ነው የምመጣው፣ መልእክቴን አስተላልፌ ማለት ነው። ያንን ለማለት ነው የምንሄደው እዛ ቦታ እንጂ ያም ልክ ሆኖ አይደለም። እግዚአብሔር የባረከው ነው በዚህ እንደዚህ የፈቀደው ነው ብለው ህጋዊ አድርገው የሚመጡ አገልጋዮች ለስጋው ለደሙ አብቆት ተዋህዶ በስጋውና በደሙ ነው። ሲጀመርም ያለ ስጋውና ያለ ደሙ ተዋህዶ የለም። ምክንያቱም ስጋውና ደሙ መለኮትና ትስብእት የተዋህዱበት ምስጢር ነው ያለው እዛ ላይ። እሱን ሁለቱም ተጋቢዎች ሊያዋህዳቸው የሚችለው እሷን እነሱን ሊያዋህድ የሚችለው ያ ምስጢር ነው፣ ምስጢር ቁርባን ነው። ምክንያቱም ነፍስ ከመለኮት ጋር የምትዋህደው በቁርባኑ አማካኝነት ነው። ባልና ሚስቱን በዛ ምስጢር ነው ተዋህደው ተላምደው የሚኖሩት እና እሱን ማድረግ ይገባቸዋል። እና ያን ቀስቅሶ ለመምጣት ጥሪ ለማድረግ እንሄዳለን። ከዛ ውጭ በሆነ ሁኔታ ደግሞ በቃ ቀለበት ባርኩልን፣ ቀለበት ቤተክርስቲያን በር ላይ አምጥቼ ፎቶ ተነስተን አድርጌላታለሁ፣ ተንበርክቼ ሰጥቻታለሁ የሚባለው ነገር ሰው የወለደው እንጂ ቤተክርስቲያን የምታውቀውም አይደለም። እና ቤተክርስቲያን ይህን ልትዳኝና ይህን ቃል ከገባሽ ዘንድ ቃልሽን አፍርሰሽ ልትሄጂ አትችይም ብላ ልታስገድድ አትችልም። ስለ እግዚአብሔር ጠርቼ ቃል ገባሁላት፣ እግዚአብሔር ቢፈቅድ አብሬ እኖራለሁ። ቢፈቅድ ነው ያልነው፣ እግዚአብሔር ቢፈቅድ ነው ያልነው። ሌላ ሴት መርጫ አልሄድም ነው ያልኩት። ግን ሌላ ጉዳይ ሊገጥመኝ ይችላል። አገር ቀይሬ ልሄድ እችላለሁ። እሷ ደግሞ እዛ መሄድ ላትፈልግ ትችላለች። እዛ በሄድኩበት ቦታ ላይመቸኝ፣ ኑሮ ላይ ይስማማልኝ ይችላል። በዚህ ምክንያት ተዘገያለሁ። እንዲህ አይነት ነገሮች አሉ። ወይም አደጋ ይገጥመዋል፣ መውለድ አይችልም ያ ሰው። ለዛ ብሎ ላይነግራት ሳይነግራት ዝም ብሎ እንዲሁ ሊለያት ይችላል። በተለያየ ምክንያት ሰው ችግሩ ብዙ ነው። ቃል አፍራሽ አይባልም። ቃልማ ሲጀመርም ቃሉ በቤተክርስቲያን የተመዘገበ አይደለም። እግዚአብሔር ቢፈቅድና አብረን ብንኖር ብለን እኮ የምናስበው
ችግር ቢኖር ችግሩን አስወግዶልን የሁለታችን ሐሳብ ደግሞ ተግባብቶልን ጸሎት አድርገን እግዚአብሔር ቢፈቅድልን ያ እኮ የጸሎት ጊዜ ነው። እግዚአብሔርን ለመጠየቅ የምንወስደው የጸሎት ጊዜ ነው። የጽሙና የሱባኤ ጊዜ ነው እና እግዚአብሔር የፈቀደልንን እናደርጋለን ማለት ነው። መልካም እጅጉን አድርጌ አመሰግናለሁ። የሰርግ ወቅት ነውና በተለይ ለተጋቢዎችም ሁለት ሰርግ የሚያምራቸው እሁድ በቤተክርስቲያን ቀጣይ ሳምንት በቬሎ የሚሆኑ በጣም ብዙ ሰው ይሰናከላልና ሁሉ አይቅርብኝን የመጨረሻ መልእክት እስኪ እንደው የሆነ ነገር ቢሉ። ርግብም ቁራም መሆን አይቻልም። ልትሆን የምትችለው አንዱን ነው። ርግብ ከሆንክ እንደ ርግብ መኖር ነው የምትችለው። እንትንህን ያለህበትን ቦታ መለየት ግድ ይላል። ከዚህኛው ምን አጣህና ነው እዛ የምትሄደው? እዚህኛው ላይ ያለውን ክብር ንቀኸው አጥቅተኸው ካልሆነ በስተቀር ወደ ሌላ መሄድ የሚያስፈልግ አይደለም። እዚህም ያለው ክብር ማለት ነው እና ሁለቱንም ካልነካሁት ካልተባለ በስተቀር እንዲያው የትኛው ውበቱ ነው በእውነቱ? ራቁትን ሆኖ ለመጨፈር የሚያበቃ የሚያነሳሳ አለባበስ ነው ያለው እዛ ላይ እና እኔ ምዕመናኑ ወይ ርግብ ወይ ቁራ መሆንን ነው መምረጥ ያለባቸው። ከሁለቱ አንዱ መርጦ መጋባት። ከሁለቱ አንዱ መርጦ ስል ያው እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን መረጡ ይሌለ። አሁን እግዚአብሔር ምርጫ ውስጥ የሚገባ ሆኖ አይደለም፣ ግን የሰውን ፈቃድ ምንም ማድረግ ስለማይቻል ነው። ፈቃዱ እንደዛ ከሆነ ሰው ምንም ማድረግ ስለማይቻል ነው እንደዛ የምንለው። ስለዚህ በእውነት ክርስቲያኖች ጋብቻ ከእግዚአብሔር የምንቀበለው ትልቅ ስጦታ ነው። በጋብቻ በኩል ትልቅ ጸጋ እንቀበላለን። አብርሃም በጋብቻ በኩል ነው የተባረከ፣ እንጦንስ በምንኩስናው ነው የተባረከ። በሁለቱ መንገድ ካልተባረክን በድንግልና ወይ እንደ ኤልያስ የምንባረክ ከሆነ ነው እንጂ ሌላ ነገር የለም። ስለዚህ ዓለም እንዳትከብደን እናገባለን፣ እንጋባለን። ዓለም አትከብደኝም እግዚአብሔር ይረዳኛል ካለን ደግሞ እንዲሆን እኖራለን። እግዚአብሔርን ለማገልገል አስበን እንደው ለመደሰት ብቻ አይደለም የሚያገባ ሰው ማወቅ ያለበት፣ ለደስታ ብቻ አይደለም ጋብቻ። እግዚአብሔርን ለማገልገል የሚመርጠው አንድ መስመር ነው። እሱን አስቦ ነው ሊገባበት የሚገባ። ያ ደግሞ በተቀደሰ መንገድ ቢጀመር መልካም ነው፣ ፍጻሜውም ያማረ ይሆናል ማለት ነው። በዚህ መንገድ እንዲያልቅ አገልጋዮች እንደ የኔታ ይቅርታ ሰው ተገንተው ያስተማሩበት ሰርግ ቢሆን ለምሳሌ አንድ ሰባኪ አገባ፣ እሁድ ቀን በሥርዓተ ቤተክርስቲያን ተጋቡ። ቀጣይ ቀን ደግሞ ያ ሰው እሁድን የዳሩት ሰውዬ ሰኞ ማክሰኞ ላይ በቬሎ ይታያል። ከዛ በኋላ ልክ እንደ ስርዓት ሆኖ ይወርዳል እና ብዙ ጊዜ ከምዕመናን ይልቅ አገልጋዮች ጋር እንዴት በስቷል እና ምን ይላሉ? የመጨረሻ ሐሳብ ነው። ዝሙትን ቃየል ሲያደርገውና ነፍስ መግደልን ዘማዊነትን በሴት ምክንያት ነፍስ መግደል በቃየል ነው አይደል የተጀመረው? በዳዊት ሲያደርገውና ቃየል ሲያደርገው ልዩነት የለውም። ለዚህ ነው እግዚአብሔር ሁለቱም ጋር ቅጣት ያስተላለፈው። አሁን ዳዊትን የሚያክል ወዳጁ ነው እግዚአብሔር አይደል? በጣም ትልቁ አገልጋይ ዳዊት ነው። ዳዊት ስላደረገው ጽድቅ ሊሆን አይችልም። ስለዚህ እግዚአብሔር ምን አደረገ? በቃ ሁለቱም በቃ ተቀጡ፣ የሚቀጡትን ተቀጥተዋል። ቃየል እንደተቀጣ ዳዊትም ተቀጣል። እና የትኛውም ዘመን ላይ ኃጢአት ታስቀጣለች። ማንም ስላደረጋት ጽድቅ አትሆንም ማለት ነው። ኃጢአት ጽድቅ የምትሆነው በሕግ እግዚአብሔር ላይ ተሽራ፣ ልክ አሁን በዘመነ ክርስቶስ ኃጢአት ተሻረችልን መርገም ጠፋልን እንል የለ? እንደዛ የሚያጠፋ ሌላ መሲህ ከመጣ እና ካጠፋት ሊያደርገው ይችላል። ግን እንደዛ ደግሞ የለንም፣ እንደዚህ አይነት ትምህርት የለንም። ስለዚህ አገልጋይ የሚያደርገው ማንም የሚያደርገው ይሄ ሊሆን የሚችል ነገር አይደለም። ምዕመናንም እንዳያደርጉት እኮ የምንከለክለው አገልጋዮቹ ስለማናደርገው ነው እንጂ እኛ ካደረግነው እነሱ ለምን ይከለከልባቸው ነበር? ማንም ሊከለክላቸው አይችልም ነበር ለማለት ነው። እንደው እዚህ እግሪ መጨረሻ መልእክት አግቡ ልበላቸው። እንግዲህ እውነት ነው፣ ሰርግ የመንግስተ ሰማያት ምሳሌ ነው። ክርስቶስ ወደ ዓለም ሲመጣ ሙሽራው ነው የሚመጣው። መንግስተ ሰማያትም የጫጉላ ቤት ሆና ነው የምትሰጠው። ስጋውና ደሙም የሰርግ ቤት ድግስ ተብሎ ነው የሚጠራው። ስለዚህ ሰርግ በጣም ጥልቅና ድንቅ የሆነ ምስጢር ያለው ጉዳይ ነው። ቅዱስ ጳውሎስም ስለ ሰርግ ሲያነሳ የቤተክርስቲያንንና የክርስቶስን ተዋህዶ አንስቶ ነው ያስተማረው እና ሰርግ በጣም ድንቅ የሆነ ምስጢር፣ ጋብቻ ማለት ነው ድንቅ የሆነ ምስጢር ያለው ጉዳይ ስለሆነ እንደ ቀላል እንዳታዩት። በአጋጣሚ አትጀምሩት፣ በአጋጣሚም አትፍቱት። በእውነት ለጋብቻ ክብር ስጡ። በጋብቻ ውስጥ ያለውን ተጋድሎ ደግሞ በደንብ ተማሩት፣ በደንብ ወቁት። ያንን ሳታውቁ አታግቡ። በጋብቻ ውስጥ ባለው ተጋድሎ መጽናት ካልቻል የእግዚአብሔር መንግስት መውረስ ስለማንችል ነው። ስለዚህ ጋብቻ ሁል ጊዜ አልጋ ባልጋና እንዲያው ለደስታ ፈቃደ ስጋን ለመፈጸም ብቻ መስሎ የሚሰማን ሰዎች በጋብቻ መጽናት ስንቸገር ይታያል። እሱ እንዳይሆን ከወዲሁ ጸልዩ፣ በደንብ ተማሩ።
ክርስቲያናዊ ጋብቻ ከዓለም የተለየ ነው። ክርስቲያናዊ ፍቅርም ከዓለም የተለየ ነው። ፍቅርን ቅዱስ ጳውሎስ እንደሰበከው አድርጋችሁ ይዩት በእውነት ክርስቲያኖች እና እርስ በርሳችሁ ስትዋደዱም ፍቅር ያዘኝ ፍቅር ያዛት ስትባባሉ እንዲያው ክርስቶሳዊ ፍቅር መሆኑን እንዳትረሱ አደራ። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ አጭር ናት መልእክቷ፣ በደንብ ብታነቧት ደስ ይለኛል። ፍቅር ምንድን ነው የሚለውን ትርጉም በደንብ በሚሰጥ ሁኔታ ነው ያስተማረው። ቅዱስ ዮሐንስ አፈወርቅ ደግሞ ይህን ቃል ተርጉሞታል። እንዲያውም ፍቅር በሚል ርዕስ ቀሲስ ታምራት ውቤ ተርጉሞት አይቼዋለሁ እና በጣም የሚገርም ጽሑፍ፣ የሚገርም ትርጉም፣ የሚገርም ትንታኔ ነው ሊቁ ቅዱስ ዮሐንስ አፈወርቅ የሰጠውና ፍቅርን በደንብ አጥኗት፣ በደንብ ተማሯት ማለት እፈልጋለሁ። እግዚአብሔር ይስጥልኝ። መልካም ተመልካቾቻችን፣ ዛሬ ለነበረን መርሃ ግብር የኔታ ከአገልግሎት ነው የመጡት። ሰፊ ሰዓት ሰጠው ነው መርሃ ግብራችን የሰሩ። አብረውን ስለቆዩ እጅጉን አድርጌ ያመሰግናለሁ የኔታ። በሌላ መርሃ ግብር በሌላ ፕሮግራም እንገናኛለን። ጥያቄዎቻችሁን ዋካ ብርሃን ሚዲያ ላይ ያላችሁ ጻፉልን። የኔታ እግዚአብሔር ፈቅዶ አገልግሎታቸው ሰፊ ስለሆነ ጊዜም ስለሌላቸው ባገኘናቸው ጊዜ ጠርቀም አድርገን እንጠይቃለን። ሌሎች መምህራን ቤተክርስቲያንም እንጠይቃለን ማለት ነው። የኔታ ውድ ጊዜዎትን ሰጠው ለጥያቄዎቻችን መልስ ስለሰጡን በእውነት በዋካ ብርሃን ቤተሰቦች ስም እጅጉን አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ የኔታ። አይ ለእናንተ ብቻ አይደለም፣ እናንተ የእኛን ጉባኤ ቤት በምታገለግሉት ልክ ያገለገለንም የለም። እሱ አንድ ነገር ነው። ግን በዋካ ብርሃን ሚዲያ በኩል የቤተክርስቲያንን ጣዕም የቀመሱ ምዕመናንም አሉ። ለእነሱም ሲባል ጊዜ መስጠት ግዴታ ነው። አያስመሰግንም ለማለት ነው። መልካም ለነበረን ጊዜ እጅጉን አድርጌ አመሰግናለሁ። ሁላችሁም ስታዩት የነበራችሁ ሰብስክራይብ አድርጋችሁን ውጡ። ጉባኤ ኤክሌሲያን ከፍ አድርገን 50,000 እናስገባው። ሰብስክራይብ አድርጋችሁ ውጡ። የዛሬ መልእክቴ ነው። አመሰግናለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ።